ትልቅ የምትይው አንቺ ነሽ። ለምንድን ነው እኔ ይቅርታ የምጠይቃት? ፍቅር ስንት ነገር ተነጋግረን የተነጋገርነው ደግሞ አታፈርሽም። እንዴት እኔ አደይን ይቅርታ ጠይቃታለሁ? እማዬ አትሳሳች ልጄ። ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የቤታችንን ስሜት አይሰማሽ። እና አሁን አደይን ይቅርታ ልጠይቃትም? አዎ ትጠይቂያታለሽ። አደይ ዴቪ ልጄ እንኳን ደህና መጣሽ። ዴቭ አመሰግናለሁ። ነይ እዚህ ሶፋ ላይ ራሱ መቀመጥ እንዴት ናፍቆኝ ነበር። አደይ እንኳን በሰላም መጣሽ። እንኳን ሰላም መጣሽ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታችሁ ወንዶች። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ነው አደይ ድራማ በክፍል 69 ይዤላችሁ መጥቻለሁ። ባለፈው ለማስታወስ ያክል በክፍል 68 የት ነው ያቋረጥነው? አደይ ከአባቷ አምልጣ ወደ ነበረችበት ወደ ነፍቅር ቤት እንድትመለስ ዳዊት ይዟት እንደተመለሰ ነው ያቋረጥነው ማለት ነው። ዛሬ ደግሞ የፍቅር እናት በጣም ደስ ብሏቸው መጀመሪያ አደይ አልሄድም፣ ወደ እሱ አልሄድም፣ እኔ የፍቅር ፊት ማየት አልፈልግም፣ እኔ አልሄድም ብላ ነበር እና ከዛ ዳዊትና ልጁ ሸንግለዋት ነይ በቃ ወራ ስላትቀመጥ ግን ለስትዬ አይተሻት ትመለሻለሽ ነይ ብለዋት፣ በቃ እሺ እንደዛ ከሆነ እሺ ብላ ተስማምታ ወደነ ፍቅር የፍቅር እናት ሄዳ ማለት ነው ውዶችዬ። ከዛ በጣም ደስ ብሏቸው ልጄ መጀመሪያ ለፍቅር ምን ብሏት ነበር? ለአደይ ይቅርታ ትጠይቂያታለሽ፣ ይቅርታ ጠይቂያት፣ ካልሆነ አንቺ ነሽ ውልቅ ብለሽ የምትወጪው ብለዋት። እንዴ እናቴ እኔ ምን አጥፍቼ ነው ይቅርታ የምጠይቃት? እኔ ለምንድነው ምን በማመልከት ነው ለፍቅር ይቅርታ የምጠይቃት አለት ማለት ነው። እኔ ነገርሻለሁ፣ ይቅርታ መጠየቅ መሸነፍ አይደለም። ስለዚህ አንቺ ለሁሉ ነገር ይቅርታ ጠይቃትና አደይ ከኛ ጋር እንድትሆን እኔ እንደሷ ታማኝ ሰራተኛ አላገኝም አሏት ማለት ነው። በቃ እሺ እሺ እናቴ እሺ አለ። ግን በእውነቱ አይደለም እያስመሰለች ነበር። ምክንያቱ እናቷ እስከሚሄዱ ነው። እናቷ ከሄዱ በኋላ ለአደይ የብብት እያሰቃየች እንደነበረው እንደምትቀጥለው ነው ፊቷ የሚያሳየው። እና ውዶችዬ እንደዛ ብላ ማለት ነው። ከዛ መጡ በጣም ደስ ብሏቸው እንዲህ አደይ ልጄ ብለው ሳሟት። ለዳዊትም አመሰግናለሁ ብለው ዳዊትዬ ብለው ደስ ብሏቸው ተቀበሏቸው ማለት ነው። ፍቅር ደግሞ እንዲህ አደይ ስለሆነ ነገር ይቅርታ አድርግልኝ፣ ስለመጣሽ በጣም ደስ ብሎኛል። በእኔ ምክንያት እዛ ላይ እንድሄድሽ፣ በእኔ ምክንያት ይሄ ሁሉ መከራ ስለደረሰብሽ ይቅርታ አድርግልኝ አለቻት ማለት ነው። ግን ከልብሽ ነው ፍቅር? ከልብሽ ነው እንዲህ ከልብሽ እንደዚህ ብለሽ እንደዚህ ስላልሽኝ በጣም አመሰግናለሁ፣ በጣም ደስ ብሎኛል አለች። ዳዊት ደግሞ እንዴ አይኔ ነው ወይስ ከፍቅር ነው ይሄ ቃል የወጣው አላት። አንቺ ደግሞ ከመቼ ነው እንደዚህ ያልሽው አላት። ልድም እንደዛ እኔ አላምንም፣ ፍቅር ነሽ ይቅርታ የጠየቅሽ አለቻት። አዎ እንደሷ አትበሏት፣ ጥፋቷ አምና ይቅርታ እስከጠየቀች ድረስ እንደሷ አትበሏት አለቻቸው ማለት ነው የፍቅር እናት። እነሱም በጣም ተደንቀው ዝም አሉ ማለት ነው። ምክንያት አደይም እንደዛ ቡና ሰራለሁ ስትል አደይ እኔ ነኝ የምሰራው፣ ሰርቻለሁ፣ እኔ ሰርቻለሁ፣ እሷ ብቻ ማቅረብ ነው አለቻቸው። የፍቅር እናት ማለት ነው። ማቅረብ እኔን ማቀርበው አለች ማለት ነው ፍቅር። ይሄ እንጃ ማስመሰል ነው ማለት ነው። ምክንያቱም እናቷ እስከሚሄዱ ድረስ ነው እንጂ እናቷ ከተመለሱ
በኋላ ወደ እናታቸው ከሄዱ በኋላ የድሮ ጸባይዋ እንደምታመጣ ነው የጠረጠርኩት ማለት ነው ውዶችዬ። እና እንደዚህ በማለቷ እሷም አምና ከዛ ባሮኬ መጣ እንዴ አደይ መጣሽ እንዴ አላት። አዎ መጥቻለሁ ብላ ለባሮኬ እቅፍ አድርጋ ሰላም ስትለው ዳዊትም ደስ አላለውም። ምክንያቱ ይጠረጥራል ያፈቅራታል ብሎ ስለሚያስብ ይቀማኛል ብሎ ያስባል ማለት ነው። ቤዛ ሴት አለች ስትል አይደል እንዴ ቤዛ የታወቅሻት የታወቅሻት አሏት ማለት ነው። አልዋት ምክንያቱ የባረኩ ፍቅረኛ መሆኑ አያውቁም። የባረኩ እናት አይ አደይ ስራ በዝቶባት ስለነበር እንድታግዛት ብለን አደይ እያለች ማምጥተናት ነበር አልዋት አለ ማለት ነው ባሮኬ። ከዛ ምን ማለት ነው ተጣላችሁ እንዴ ከቤዛ አለች አደይ። እሱ ደግሞ ነይማ አንዴ ነይ ላናግርሽ ውሃ አምጪልኝ አደይ ውሃ አምጪልኝ አላት። ከዛ ምን ማለት ነው ብላ ግራ እየገባትም ቢሆን ውሃ ልታመጣለች ሄደች ማለት ነው። ከዛ ተከትሏት ክሽን ቤት ገባ። አደይ ይቅርታ በዚህ ሰዓት እንደዚህ ስላልኩሽ ይቅርታ፣ ግን እናቴ ቤዛ የኔ ፍቅረኛ መሆኗ ስለማታውቅ ስላልነገርናት ነው ስላት፣ እንዴ እኔ አላምንም ቤዛ ሰራተኛ ሆና ተቀጠረች ግን እኔ ከወጣ በኋላ አለች። እሱ ደግሞ አዎ በድንገት ስትመጣብን በቃ ልናደርገው የምናስብ ነገር ሁሉ ስጠፋብን እንደዛ አደረግን አላት ማለት ነው። ከዛ እንደዛ ብሎ በቃ እሺ ይቅርታ ደግሞ በጣም ናፍቀሽኛል ብሎ እቅፍ ሲያደርጋት ዳዊት መጣ ማለት ነው። ከዛ ደንግጠው ለቀቃት ማለት ነው ባሮክ። እና ዴብዬ እንኳንም ደስ አለን በጣም አመሰግናለሁ። ይቅርታ ከነ ዳዊት እና ከነ ልዱ መጥቼ ስላልፈለግኩሽ መጥቼ ስላላየሁሽ ይቅርታ አድርግልኝ አላት። አይ እኔም እኮ በጣም ነው ደግሞ የደነቀኝ ለእኔ እንደዚህ እኔ ምን አድርጌ ነው እንደዚህ ሰው የምወደኝ ብዬ በጣም ነው የተደሰትኩት። በጣም አመሰግናለሁ ሁላችሁም አለችው ማለት ነው። እንደዚህ ስትል እቺ ቤዛም ለባሮኬ ለባሮኬና ለኤላ ብር ስጠኝ ቤቴ በአራጣ ተበድረን ስለነበረ ልሸጥ ነው ምናምን እያለቻቸው ስለነበረ የውሸት ማለት ነው ዋሽታ ብር ልትበላቸው ፈልጋ ማለት ነው። ከዛ ምን አለ ምንድነው እንደዚህ ብር አሳልፌልሻለሁ ሲላት፣ ለማን ሰጥኸው ለእኔ ሳትነግረኝ አለችው። ለወንድምሽ ወንድሜም ያውቃል ስላልሽኝ ለወንድምሽ ሰጠሁት አላት። እንዴ ለምን ለእኔ ሳትነግረኝ እንዴት አለችው። እንዴ ምን ችግር አለው ከወንድምሽ ከኔ ጋር አስታውከሽኝ የለ እና ምን ችግር አለው እኔ ለሱ ብሰጠው። ከዛ እሳ ደግሞ ለወንድሟ ደውላ ለምን እንደዚህ ታደርጋለህ ለእኔ ሳትነግረኝ ለምን ብር ከባሮክ ትወስዳለህ ብላ በጣም ተናደደች ማለት ነው። ምክንያቱ በውሸት ብር እየሰበሰበች ስለሆነ። ኤላ ደግሞ ምን አላት፣ አንቺ እኮ ጠንካራ አንቺ እኮ ሴት እኮ ነሽ። ሴት ደግሞ ከሰው ብር ስትጠብቅ የሰው እጅ ስታይ ደስ አይልምና ለምን አደይና ልልይ አታያቸውም በተናሻቸው ይዘው ነው ተፍተፍ የሚሉት ስራ። አንቺ ደግሞ ጠናለሽ ገና ነሽ ለምን ለራስሽ ስራ አትሰሪም ስላት፣ ምንድነው እየሰደብኝ መሆኑ ነው አለችው። አይ እንደዛ ሳይሆን ራስሽ ቻይ ብዬ ነው እንጂ እየመከርኩሽ ነው አላት ማለት ነው። እንደዚህ ስላት በጣም ተናዳ ዝም ማለት ነው ውዶችዬ። ከዛ ለአደይ ወደ መኝታ ክፍሏ ሄዳ ተኝታ እያለ ዳዊት ሄደ ማለት ነው። የኔ ቆንጆ እኔ አሁን በጣም ደስተኛ ነኝ። እንኳን ከዚህ የሁሉ መከራ ወጥተሽ እዚህ ላይ ለመተኘት እንኳን አበቃሽ እያላት እያለ የባሮክ እናት በድንገት ቤት አንኳኩ ማለት ነው።
ከዛ በጣም ደነገጠ። ደንግጦ ተነሳ። እንዴ ዳዊት ምን እየሰራ ነው እዚህ ላይ አሉት። ቁርስ ስርልን እያልኳት ነበር ለአደይ ቁርስ አልቆረስንም እና ቁርስ ስሪ፣ ቁርስ አዘጋጅ እያልኳት ነበር አላቸው ማለት ነው። እውነቱ ነው አደይ አለቻት። አዎ እውነቱ ነው፣ ቁርስ ስርልኝ ነው እያለኝ ነበር እንጂ ምንም ያለኝ ነገር የለም አለች ማለት ነው። አደይም ደብቃ እና እንደዚህ ስትል በቃ እሺ ብለው ወጡ ማለት ነው። እና አሁን ማለት ነው ወዶችዬ እቺ አደይ የዳዊት ፍቅር እንደምትቀበለው ተስፋ እናደርጋለን። ግን እሷ ገና ናት፣ የዳዊት ስቃይ ገና ነው መሰለኝ። እሱም ቅናቱ ሁሉ ነገሩ እያስቻለው አይደለም። ለዳይመንድ እና ለኪንጎም ከአሁን በኋላ እነሱ ከእሱ ጋር ሆነው ፈልገው እንዳላመጧት እሱ ምን አላቸው፣ ከአሁን በኋላ እዚህ ቤት እንድትመጡ አልፈልግም አለ ማለት ነው። እንዴ አሁንስ አበዛኸው፣ አሁንስ አበዛኸው ዴቭ አለው ማለት ነው ዳይመንድ። እና ምን ላድርግ እኔ አያስችለኝም ይሄ ኮንጎ የሚባለው በቃ አለ ማለት ነው። ምክንያቱ ኮንጎ ለአደይ ስለሚወዳት ማለት ነው ወዶችዬ። እና እኔ ግን ብዙ መስዋዕት የከፈለላት ማነው ዳዊት ነው። እና ፍቅሩ ተቀብላ ደስ ብሎት እሱም ደስ ብሎት እሱም የሁሉ ውለታ የዋለላት የሁሉ መስዋዕት የከፈለላት ዳዊት ነው። እና ለዳዊት ፍቅሩ ብትቀበለው ባይነኝ። እና በክፍል 70 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ተቀላቀሉ ማለት ነው የኔ ወዶች። እንደዚህ አዝናኝና አስተማሪ የሆነው ድራማ ይዤላችሁ እመጣለሁ። ባይ ባይ።